የአርቲስት ቴዲ የሰርግ ፎቶ እያነጋገረ ይገኛል። የሰርጉን ፎቶ የተመለከቱ አድናቂዎች የእንኳን ደስ ያለህ መልእክት እያስተላለፉ ይገኛሉ። አርቲስት መስከረም አበራ ለባሏ ዘፈነችለት። ቀለበት ካሰረች ጀምሮ ሽምግልናቸውም ሆነ ሰርጋቸው እያወዛገበና ብዙ እያነጋገረ እዚህ ደርሳለች። አለባበሷን እና ንቅሳቷን ሲቃወሟት ነበር። ቴዲ ከኑሐሚን ጋር ይጋባሉ ተብሎ ሲጠበቅ በምን ምክንያት ሊጣሉ ቻሉ? ሳይጋቡስ እንዴት አብረው ሊኖሩ ቻሉ? አዲሱስ ሚስቱ ማን ትሆን? ይህንን የመሳሰሉ መረጃዎች ይዘንላችሁ እንቀርባለን። ውበት ማርኮኛል ስትልጥፍ ዘርጋ ጆሲዬ ጎብልቲ የልቤ ትርታ ፍቅርን ፈረደ ጆሲዬ መውደድ የወዘወዘው ጆሲዬ ይሉኝታ ያጣ ወዳጅ ጆሲዬ ለሐሜት ጊዜ የሚለው ጆሲዬ በናፍቆት ይጎዳዋል ጆሲዬ በአጋጣሚ ቅያሜ ጆሲዬ በከፍር ባዋረደህም ጆሲዬ እመነኛ ታመንታ ጆሲዬ በክፉ ላነሳህ ጆሲዬ ፍቅሬ ነብይሃለሁ መቻልኩኝ ወለም ዘለም ከተሳሳትኩ ልታመን ድንገት ከችለኝ በትዝታ ከንተው ነኝ መቻልኩኝ ወለም ዘለም ከተሳሳትኩ ልታመን ዛሬ አያደርገውና ሽማግሌ እነ ማሬሉ ወጪውስ እንዴት ነው? ጭንቀቱስ ሳያስገቡ በፍቅር አንጠባጥበው ቤት ውስጥ ለ2 ዓመት እንድትኖር አድርጓት ነበር። እንግዳ ሰው ሀብቴ የኢትዮጵያ የፊልም ኢንዱስትሪ ከጠራን እንግዲህ እንግዳ ሰው ሀብቴን መጥራት የምርጫ ጉዳይ ሳይሆን ግዴታችን ነው። ቴዲ ኢትዮጵያዊ መሆኑ ዓለም አቀፍ ተዋናይ መሆን የሚችል የትወና ብቃት የተቸረው ድንቅ ተዋናይ ነው። እኛም የምንስማማበት ጉዳይ ነው። ታዲያ ይህንን ስብዕናና እውቅና ተጠቅሞ ኑሐሚንን እንደጠበሳትና በጓደኝነት እንዳሉ ስንቶቻችሁ ታውቃላችሁ? የኑሐሚንና የቴዲ ትውውቅ ዓለምን ባስጨነቀው የኮሮና ጊዜ ላይ ነበር። ፊልም ለመስራት ወደ መቀሌ በተጓዙበት ጊዜ መቀሌ እንደገቡ አስከፊ ወረርሽኝ ተከሰተ። ለ3 ወራት በአንድ ቤት ውስጥ አብረው ለማዋል አብረው ለማደር ተገደዱ። ታዲያ ያን ጊዜ ኑሐሚን እንዳሁኑ ብዙ የምትታወቅና ዝናን ያትረፈረፈች ሴት እንስት አልነበረችም። እርሱ ደግሞ ቀድሞውኑ ዝና ላይ የተቀመጠ ሰው ነበረ። ለአብዛኛው ኢትዮጵያዊ ከፍተኛ የሆነ ክብር፣ መወደድ በአድናቆት ተሸፍኖ ነበር። ይህንን ማድነቋንና እንደምትወደው ስትነግረው ተቀራረቡ፣ ተዋደዱ። ፊልሙም አልቆ የኮሮና ጉዳይም የተረጋጋ ሲመጣ ወደ አዲስ አበባ ሲመለሱ ሌሎቹ የፊልም አባላት ወደ የቤታቸው ሲለያዩ ኑሐሚን ግን ከቴዲ መለየትን አልመረጠችም። ከዛን ጊዜ ጀምሮ ለ2 ዓመታት ከቤቱ ሳትወጣ ቤተሰቦቿን አክብራ ወግና ደንቡን አስጠብቃ ሽማግሌ ሳታስልክ እዛው ቤት ውስጥ ከትማ ቀረች። ቀናቶች አልፈው ወራቶች ተቆጠሩ። ሽማግሌ እንዲልክና ጋብቻቸው እንዲፈጸም ተደጋጋሚ ጥያቄ ማቀረበችለት። እንግዳ ሰው ሀብቴ ግን ቆይ ትንሽ ጊዜያትን አብረን እንዝለቅ፣ ለዚህ አሁን ዝግጁ አይደለሁምና የመሳሰሉትን ምክንያቶች እየደረደረ ለብዙ ቆዩ። ቀድሞውኑ ባህልና ወጉን ትታ ፍቅሩን ብላ ወደ ቤቱ ሄደችው ኑሐሚን እየቆየ ሲመጣ ግን እንደ ጓደኞቿና እንደ አብዛኛው ሴት ሰርግ የሚባል ነገር ትፈልጋለችና
ይህንን ነገር እንዲያደርግ የዕለት ተዕለት ተማጽኗ ነበር። የእንግዳ ሰው ምላሽም ዝግጁ አይደለሁም የሚለው ትንሽ ጊዜ ስጭኝ በማለት ጸና። ነገሩ እየተባባሰ ሲሄድ የእሷም እውቅና እየጨመረ ፈላጊዎቿም እየበዛ በመጣ ቁጥር የልብ መለያየቱ ተጀመረ። በስተመጨረሻም ይህ ሁሉ የተከፈለለት መስዋዕትነት ገደል የሚከተውና የእሷንም ልብ የሚሰብር ነገር አወቀች። እንግዳ ሰው ሀብቴ ቴዲ እሷን ቤት አስቀምጦ ሌላ ቦታ ላይ ከሌሎች ጋር አሸሸ ገዳሜ እንደሚላወቀች ቀድሞውኑ ልቧ እየሸሸ የነበረችው ኑሐሚን የተፈጠረባትን ክህደት አሜን ብላ ተቀብላ ያለ ሽማግሌ ያለ ወግ ባህል እንደገባች ያለምንም ድምጽ ማሰማት ቤቱን ለቃ ወጥታለች። በዚህ ጉዳይ ላይ ኑሐሚንም ሆነ ቴዲ አንዳች ነገር አልተነፈሱም። ቀድሞውኑም አብረው ሲሆኑ ያልተናገሩት ሲለያዩ ይናገራሉ ብሎ መጠበቅ ሞኝነት ነው። ኑሐሚንም ሳትመለስ በዛው ሄደች። ቴዲም እንድትመለስ አልጠየቃትም። በዙሪያቸው ያሉ ሰዎችም ችግራቸውን ለመፍታት ሁለቱንም ለማዋራት አልሞከሩም። እንደ ቀልድ ተጀመረ፣ እንደ ቀልድ ተጨረሰ። እንግዳ ሰው አሁን ላይ ከማንም ጋር ግንኙነት ሳይጀምር ከዛም ከዚህም እያለ ይገኛል። ለራሱ ቁም ነገር ባይችልበትም ለበርካቶች ጓደኞቹ ግን ሽማግሌ በመሆን እየሄደ ቤተሰቦቻቸውን ያሳምናል። አንደኛ ሚዜ በመሆንም እየጨፈረ ይድራቸዋል። ኑሐሚን ግን ወደ ጓጓችለትና ወደ ሰርግ የሚወስዳትን ጉዞ ጀምራለች። ከቴዲ ጋር ከተለያየችም በኋላ ጊዜ መግደልን አልመረጠችም። በዙሪያው አሰፍስፈው ይጠብቁ ከነበሩ ሺህ አፍቃሪዎቿ መስፈርቴን ያሟላል የምትለውን እኔን ይመጥናል የምትለውን መርጣለች። ይህ ሰው በሀገራችን አሉ ከተባሉ ቱጃሮች መካከል አንደኛው ሰው እንደሆነ ይነገራል። ለዛም ነው ኑሐሚን የሰራቻቸው ፊልሞች በዚህ ልክ አንደላቀው እንደማያኖራት እየታወቀ አሊያም እንደ ሌሎች ሴቶች አርቲስቶቻችን ብዙ ብራንድ አምባሳደር ሳትሆን ስትፈልግ አውሮፓን፣ ስትፈልግ አሜሪካን፣ ስትፈልግ አፍሪካ፣ ካናዳ እየተሽከረከረች ረብጣ ገንዘብን እየበተነች የተንደላቀቀ ኑሮን የምትኖረው። ምንጩ ከየት ነው ካሉ ከዚህ ከወንድማችን ነው። እዩኝ ማለት ደብቁኝ ደብቁኝ ያመጣል የሚለውን የሀገራችንን ብሂል በጥቂቱም ቢሆን የተረዳችው ኑሐሚን የምትዞራቸውን ሀገሮች እንጂ አብሯት ያለውን ወንድማችንን ማሳየት አልፈለገችም። የያዙት ሩም ውስጥ እቅፍ አበባዎችን፣ ሁለት የወይን ብርጭቆችን ማሳየት ወይም ደግሞ በቀይ አበባ የተንቆጠቆጠ መኝታ ቤትን ማሳየት ግን አልነፈገችንም። የሆነ ሆኖ አንዱ የጣለውን ሌላኛው ያነሳዋል እንደሚባለው ኑሐሚን ሌሎች ነገሮችን ትታ እሱም ብላ ቤት ውስጥ ስትገባለት በሚገባትና መሆን ያለበትን ሳይሆንላት ከእጅ የያዙት ወርቅ ያደረጋትን እንግዳ ሰው ሀብቴ ቢጥላትም ሌላኛው ግን የኔ ዓለም አንቺ ነሽ ብሎ ተቀብሏታል። አንቺን አግብቼ አንቺ ጋር ማርጀት ፈልጋለሁ በማለትም የተመኘችውን ሰርግ ለቤተሰቦቿም ክብርን ለማሳየት ዝግጅቷን አጠናቃለች። ካሚንግ ሱን በማለትም ይገኛል። ኑሐሚን እንኳን ደስ ያለሽ እንላለን። በሌላ በኩል ተዋናይት ሀና ዮሐንስ አንጋፋውንና ተወዳጁን ድምፃዊ ኤፍሬም ታምሩን ካናዳ ካልጋሪ ከተማ ባደረገው የሙዚቃ ኮንሰርት ላይ ከተመለከተች በኋላ ለኢትዮጵያ ዩኒቨርሲቲዎች ለምን የክብር ዶክትሬት እንደማይሰጡት በማህበራዊ ሚዲያ ገጿ ላይ ጥያቄ አንስታለች። ተዋናይት ሀና ለአርቲስቱ ያላትን አድናቆት በገለጸችበት ጽሑፏም ላይ የኢትዮጵያ የሙዚቃ ታሪክ መዝገብ ሰፊ ገጽ